አርቲስቶቹን ወደ ዘብጥያ የወሰዳቸው ጉዳይ በቀላሉ የሚቋጭ እንዳልሆነ ተረጋግጧል። ሰላም ጤና ፍቅር በያላችሁበት ይሁን ውድ የቻናላችን ቤተሰቦች እንደምሰምታችሁልናል። የኢትዮጵያ አርቲስቶች ማህበራዊ ሚዲያ ተከታዮችና መላው ህዝብን ያስደነገጠው የፊንቴክ ዘግናኝ እውነትን በዛሬው መረጃ ሰዓታችን ስንቃኝ ከዝና ማማ ወደ ወህኒ ቤት ይወርዳሉ የተባሉ አርቲስቶች መጨረሻቸው ላያምር ይችላል ተብሏል። ዝነኞቹ አርቲስቶችና ቲክቶከሮች በህዝብ ደምና እንባ በተገዙ የቅንጦት ተሽከርካሪዎች ሲዝናኑ ተቆይተዋል ተብሏል። ፍርድ ቤትም በዛሬው ዕለት ቀርበዋል። እነዚህ የቀረቡት እነማን ናቸው? አላውቅንም የሚለው ሰበባቸው በህግ ፊትስ ምን ያክል ዋጋ አለው? የፊንቴክ እልቂት አዳዲስ ሚስጥሮችን ይዞ መጥቷል። እስከ መጨረሻው አብራችሁን ስትሆኑ ታገኙታላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እይታውን ጀምሩ። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት እየጠየቅን ወደ ዝርዝር ጉዳዩ ተሻገርን። ይህ ኢትዮ ግሎባል 360 ኒውስ ነው። የፊንቴክ ውድቀትና አምባሳደሮቹ ፍርድ ቤት መቅረብ ከዝና ማማ ወደ ወንጀል ተጠርጣሪነት አሸጋግሯቸዋል። የፍርድ ቤት ውሎና የፌዴራል ፖሊስ ክስም በዛሬው ዕለት ተጠባቂ ከነበሩ ጉዳዮች መካከል አንዱ ሆኗል። በትላንትናው ዕለት በኢትዮጵያ መገናኛ ብዙሃንና በማህበራዊ ሚዲያ ድረገጽም ብቸኛ መነጋገሪያ አጀንዳ ሆኖ የሰነበተው የፊንቴክ ኢንቨስትመንት ማጭበርበር ጉዳይ አዲስ መልክ ይዟል። ጉዳዩ ከድርጅቱ አልፎና ተሻግሮ ማስታወቂያውን ሲሰሩ ወደ ነበሩና በብራንድ አምባሳደርነት ሲያገለግሉ ወደ ቆዩት ዝነኛ ኢትዮጵያውያን ተሸጋግሯል። ከነዚህ መካከል ዛሬ ሐሙስ በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት የቀረቡት 6 ታዋቂ ግለሰቦች ሲሆኑ እነሱም አንጋፋ አርቲስት ሰራዊት ፍቅሬ፣ ተወዳጁ በቲክቶክ በርካቶችን ተከታይ ያፈራውና እንዲሁም ደግሞ በብዙ መልኩ ባለሀብትነት የሚጠቀሰው መንሱር ጀማል፣ አርቲስት ይገረም ደጀኔ፣ አርቲስት ዳንኤል ተገኝና ፕሮሞተር አብርሃም ግዛው ናቸው። ከዚህ በተጨማሪ ወንድም ካሊድም በአምባሳደርነት ከተቀመጡት መካከል ሲነሳ በዛሬው ዕለት ፍርድ ቤት ቀርበዋል። እነዚህ 6 ያክል ግለሰቦች ታዲያ እነዚህ 6 ያክል ታዋቂ ግለሰቦች በትላንትናው ዕለት ረቡዕ ከሰዓት በኋላም በፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር ውለው አድረው የነበረ ሲሆን ፖሊስ ለፍርድ ቤት ባቀረበው የመጀመሪያ ደረጃ መረጃ መሰረት ግለሰቦቹ ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ አላግባብ በመብላት በማጭበርበር ስራው ላይ ቀጥተኛ ተሳትፎ ማድረግና በህገወጥ የገንዘብ ዝውውር ወንጀል ተጠርጥረዋል። ፖሊስ የምርመራ ሰንሰለቱን ለማስፋትና እንዲሁም ተጨማሪ ቴክኒክ ማስረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜ እንዲሰጠው ጠይቋል። አስደንጋጩ የነፃ መኪና ጉቦ ሚስጥርም እዚህ ጋር ተነስቷል። በዚህ ፍርድ ቤት ውሎ ላይ እጅግ አነጋጋሪ የሆነው መረጃ የተጠርጣሪዎችና እንዲሁም የድርጅቱን የጥቅም ትስስር ያረጋገጠ ሲሆን መርማሪ ፖሊስና የውስጥ ምንጮች እንደጠቆሙት ከታሰሩ 6 ያክል ሰዎች መካከል 4ቱ ማለትም መንሱር ጀማል፣ ዳንኤል ተገኝ እንዲሁም ወንድም ካሊድና አርቲስት ይገረም ደጀኔ ከድርጅቱ በነጻ በተሰጡ ኤሌክትሪክ ተሽከርካሪዎች ሲጠቀሙ መቆየታቸው ታውቋል። ምንም እንኳን ተሽከርካሪዎቹ በስማቸው እንዲዞሩ የሊብሬ ዝውውር ጉዳይ በሂደት ላይ ቢሆንም በህዝብ ደምና እንባ የተገዙ የቅንጦት ተሽከርካሪዎች ለማስታወቂያ ስራ በሚል ሽፋን በነጻ ተቀብለው መገልገል ግለሰቦቹን ከማጭበርበር ወንጀሉ ተጠቃሚ ያደርጋቸዋል በሚል ጠንካራ ጥርጣሬ ፈጥሯል። ይህ መረጃ እኛ ማስታወቂያ ብቻ ነው የሰራ ነው፣ ድርጅቱ አጭበርባሪ መሆኑን አላወቅንም የሚለው መከላከያቸውን ሙሉ በሙሉ ዋጋ የሚያሳጣ ሆኖ ተገኝቷል። በህግ ቋንቋ በወንጀል የተገኘ ጥቅምን መጋራት ተብሎ ሊጠቀስ ይችላል። የሰለባዎቹ ጩኸትና የፖሊስ ጣልቃ ገብነትም እዚህ ጋር ሲነሳ ጉዳዩ ወደ ፖሊስ ቁጥጥር እንዲያመራ ያደረገው ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ ላይ የተሰበሰበው መቶዎች የሚቆጠሩ ተበዳዮች ጩኸት ነው። እነዚህ ዜጎች የዕለት ጉርሳችንን ቀንሰን የቤት ዕቃዎቻችንን ሽጠን የሰጣነው 950 ሺህ ብር የት ደረሰ የሚል ድምጻቸውን ሲያሰሙ እንደነበር ይታወሳል። ይህም በማህበራዊ ትስስር ገጽም በበርካቶች ዘንድ ተቀባይነት አግኝቶ ነበር። ተጎጂዎቹ አርቲስቶቹን በቀጥታ ተጠያቂ የሚያደርጉባቸው ምክንያቶች የተዘረዘሩ ሲሆን እነዚህም እኛ የድርጅቱን ባለቤት አናውቅም፣ የሰጠነው የእነሱን ፊት አይተን ነው የሚል ነው። መኪኖቹ ዋስትና አላቸው ብለው ይዋሹን እነሱ ናቸው፣ ለኪሳራችን ተጠያቂዎቹ እነዚህ አምባሳደሮች ናቸው የሚል ክስን አቅርበው ነበር ግለሰቦቹና ተበዳዮቹ። ታዲያ ይህን የህዝብ ጩኸትና አቤቱታ የሰማው መንግስትም በጉዳዩ ዙሪያ ትኩረት በመሳቡ ፖሊስ በአጭር ጊዜ ውስጥ ተጠርጣሪዎቹን በቁጥጥር ስር ለማዋል ተገዷል።
አርቲስቶቹ ወደ ፖሊስ ቢሮ በተጠሩ መረጃ መሰረት መረጃ ለመስጠት የመጡ ቢመስላቸውም ጉዳዩ ወደ እስርና ፍርድ ቤት አምርቷል። ህጉ ከዚህ ጋር በተያያዘ ምን ይላል? አላወቅኩም ማለት ከቅጣት ያድናል ወይ? በኢትዮጵያ ህግ መሰረት በማስታወቂያ ስራ ላይ የሚሰማሩ ሰዎች ስላላቸው ኃላፊነት በግልጽ ተደንጓል። የማስታወቂያ አዋጅ ቁጥር 759/2004 ይህ አዋጅ ማንኛውም አርቲስት ወይም ታዋቂ ሰው ማስታወቂያ ከመስራቱ በፊት ስለ ድርጅቱ ህጋዊነት፣ ስለ ዕቃው ጥራትና ትክክለኛነት የማጣራት ጥብቅ ግዴታ እንዳለበት ይደነግጋል። አንቀጽ 30 የጋራ ተጠቃሚነት ጉዳይ ይነሳል። በአንድ ማስታወቂያ ምክንያት ህዝቡ ላይ ጉዳት ከደረሰ አሰሪው ድርጅት፣ ማስታወቂያውን የሰራው አርቲስትና ማስታወቂያውን ያስተላለፈው ሚዲያ ላይ በአንድነት ሆነ በነጠላም ተጠያቂ ይሆናሉ። ስለዚህ እኔ ስክሪፕት ነው ያነበብኩት የሚለው መከራከሪያ በህግ ፊት ተቀባይነት የለውም። ታዲያ አርቲስቶቹ 950 ሺህ ብር ተቀብለው መኪና የሚደልልበትን አሰራር አዋጭነትና ህጋዊነት ማጣራት ነበረባቸው። የ950 ሺህ ብር መኪና በገበያ ላይ ከ3 ሚሊዮን ብር በላይ መሆኑን እያወቁ ይህን ተአምራዊ ዋጋ ማስታወቃቸው ህዝብን ለማሳሳት የተደረገ ሴራ ተደርጎ ሊቆጠር ይችላል። ማህበራዊና ስነ ልቦናዊ ተጽዕኖ በተያያዥነት ሲነሳ ይህ ክስተት በኢትዮጵያ ኪነ ጥበብ ዘርፍ ላይ ትልቅ ጥቁር ነጥብ ጥሏል። ህዝቡ ለአርቲስቶቹ ያለው እምነት እንዲሸረሸር አድርጓል። ብዙዎች እንደሚሉት አርቲስቶቻችን ለገንዘብ ሲሉ ህዝባችንን ለጅብ አሳልፈው ሰጡ የሚል ምሬትም እየተሰማ ይገኛል። የቲክቶክ ተጽዕኖ ፈጣሪዎችም ወይም ኢንፍሉዌንሰር ተከታዮቻቸውን ለጥቅም ሲሉ እንዴት አሳልፈው እንደሚሰጡ ትልቅ ማሳያ ሆኗል። ይህ ጉዳይ ለሌሎች አርቲስቶች ትልቅ ትምህርት መሆን አለበት። ዝናና ገንዘብ ከህግና ከህዝብ እምነት በላይ ሊሆን አይችልም የሚለው ሐሳብም በዋነኛነት ይነሳል። የቀጣይ የፍርድ ቤት ሂደትና ውሳኔን በተመለከተ የሚወጡ መረጃዎችን ስናነሳ ፍርድ ቤቱ የግራ ቀኙን ክርክር ካደመጠ በኋላ በነገው ዕለት ማለትም ለአርብ በዋስትና ጥያቄው ብይን ለመስጠት ቀጠሮ ይዟል። ፖሊስም የመኪኖቹን ሰነድና የባንክ ዝውውሮቹን የሚያሳይ ተጨማሪ ማስረጃ ይዞ ይቀርባል ተብሎ ይጠበቃል። ተበዳዮችም በፍትሐ ብሔር ህግ አርቲስቶቹን የገንዘብ ካሳ ለመጠየቅ ዝግጅት እያደረጉ መሆኑ ታውቋል። ከዚህ በተጨማሪ ከፊንቴክ ጉዳይ ጋር ገና ብዙ ሚስጥሮች ይዞ ይወጣል ተብሎ ይጠበቃል። የታዋቂ አርቲስቶች በእስር መቆየትስ በኪነ ጥበቡ ዓለም ምን ተጽዕኖ ይኖረዋል? እናንተስ አርቲስቶቹ አላወቅንም የሚለው መከራከሪያ ተገቢ ነው ብላችሁ ታምናላችሁ ወይስ ህዝቡን ስለበደሉ ሊቀጡ ይገባል? አስተያየታችሁን በሀሳብ መስጫ ሳጥናችን አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን በየቀኑ እንድታገኙ